بخليل فلق يتوحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دمكن يعببن بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يا تكبراتشو يا أفريكا تي في تملكاتشوቻችን እንደምን ቆይታችኋል ሰዋይዶ ለኻ የተሰኘው ፕሮግራማችን ጀምሯል በፍጣር ሰዓታችሁ ሆናችሁ ከኛ ጋር ቆይታ እንድታደርጉ ከኦዲዮ ምንጋብዛችሁ አብዱራህማን ጣሂር እኔም ፉአድ ሙሂዲን ነን ፕሮግራሞች እንግዲህ ከስቱዲዮ ወጣ ብለው በናሬሽንም የሚቀርባሉ እኛ ደግሞ እኔና አንተ ይሄንን ፕሮግራም ከዚህ ስቱዲዮ ሆነን ከአፍሪካ ቲቪ ከአዲሱ ስቱዲዮ ሆነን እናስተባብራለን ማለት ነው በእነዚህ ፕሮግራሞች መካከል ደግሞ እንደተለመደ የተለያዩ መረጃዎችን እንሰጣለን በተለይ ደግሞ በቅርብ ቀናቶች ያስተላለፍ ነው ያለው ጉዳይ አሁን ላይ የሙስሊም ሀገር ሆነው ለዓለም በቴክኖሎጂ ዘርፍ ላይ አስተዋጽኦ ያደረጉ ያለው ሀገሮች በተለይ ደግሞ የራሳቸውን ኢኮኖሚ የራሳቸውን አሰራር እየቀየሩ ያሉ ሀገሮች አሉና እነዚህ ሀገሮች ምን ይመስላሉ የሚለው ነገር እያነሳን ነበር እንደዛ የተለያዩ ሀገራት ተሞክሯቸው ምን ይመስላል ከዚህ ከዘመኑ ካመጣው ከቴክኖሎጂ ጋር ከኤአይ ጋር ሮቦቲክስ ጋር በተያያዘ የተለያዩ ሐሳቦችን ስናነሳ ነበር ያላቸውን አቅም ጉልበታቸው ምን እንደሚመስል በተለያየ አይነት መልኩ ያነሳን ነበር ያለን ሰዓት በጣም ጥቂት ስለሆነ ሁለት ያው በወፍ በረር ያነሳን ነው የምንሄደው እናውራ ብንል አንዱ ፕሮግራም ረጅም ሰዓት ይዘ በተለያዩ ዘርፎች ልታነሳ ትችላለ በቴክኖሎጂው በእርሻ በህግ በሰው ሀብት አስተዳደራቸው ደግሞ እንዴት እንደሚመስልና ምያልክ እንደዚህ ብትሄድ በጠቅላላ ሰፊ ነገር ሊነሳ ይችላል ተሞክሮ ሊወሰድ ይችላል ግን በዚህ ሰዓት ውስጥ ለመጠቆም ያክል እንደው የሆኑች ነጥቦችን ማንሳት ስላለብን ነውና የተለያዩ ሀገራትን አሁንም ማንሳታችንን እንቀጥላለን እኔ ጋር ከኢንዶኔዥያ እንጀምርና ዛሬ የተለያዩ ሐሳቦችን እናንሳ ኢንዶኔዥያ ስትነሳ በብዙ አይነት መልኩ በተለይ ለአፍሪካ ሀገራት ለእንደነ ኢትዮጵያና መሰሎቹ ምሳሌ የምትሆን ሀገር ተደርጋ ትነሳለች በተለይ ከቅርብ ጊዜ ወዲህ በዚህ በመቶ ዓመታት ውስጥ የሆነ ትልቅ ለውጥን ያሳዩ ሀገራት ምሳሌ ሲሆኑን ይታያሉ ምክንያቱም እኛ ካለንበት የድህነት እኛ ካለንበት የእድገት ብልጽግና አንፃር ሲታይ የነሱ ፍጥነት እኛም ከሰራን ከተጋን የነሱ ደረጃና ቦታ የደረሱበትን ከፍታ የማንደርስበት ምንም አይነት ምክንያት እንደሌለ አንዱ ማሳያ ተደርገው ይወሰዳሉ እንደነ ኢንዶኔዥያ እንደነ ጃፓን ባለፈው ፕሮግራም ላይም እንደዚሁ ስለ ዱባይ ማነው ዩናይትድ አረብ ኤሚሬትስ ያነሳናቸው ነገሮች ነበሩና በአጭር ጊዜ ውስጥ ይሄን ሁሉ የኢኮኖሚ እድገት እንዲሁም ደግሞ በቴክኖሎጂው ዘርፍ ፈርቀዳጅ መሆን ነገራቸው ለእንደኛ አይነት የአፍሪካ ሀገራት በተለይ ምስራቅ አፍሪካ ሀገራት የራሱን የቻለ ትምህርት የሚሰጥ ተስፋ እንዳለን በተለይ ጠንክረን ተግተን ከሰራን ተስፋ እንዳለን አንድ ማሳያ ተደርጎ የተወሰደ ነው የሚገኘውና የኢንዶኔዥያ የፈጣን የኢኮኖሚ እድገት ቴክኖሎጂን መሰረት ያደረገ ተደርጎ ነው የሚወሰደውና የምስራቅ ደቡብ ምስራቅ ኤሲያ ናት አይደለ ኢንዶኔዥያና በዛ ቴክኖሎጂ ጋር በተገናኘ በቴክኖሎጂ ትልቁን ስራ እየሰራች ነው ለውጥ የምታመጣው በተለይ ፊንቴክ ላይ ከዚህ ከፋይናንሻል ቴክኖሎጂ የገንዘብ ስርዓትን ከዚህ ከቴክኖሎጂ ጋር በማስተሳሰር የተለያዩ የዲጂታል የክፍያ መንገዶችን ብሎክቼንስ የመሳሰሉ አካሄዶችን በመቀየር በባንኩ ዘርፍ በጣም ትልቅ የሚባል ለውጥ እንዲኖርና ዓለምም ወይም የተለያዩ ዓለም ሀገራት ልምድ እስኪቀስሙባት ድረስ ተደርሷል የተለያዩ ዩኒቨርሲቲዎችንም በመክፈት ስልጠናዎችን ትምህርቶችንም ከተለያዩ ዓለማት የተለያዩ የዓለም ዜጎች እየመጡ እንዲወስዱ እንዲማሩና ያንን ልምድ መልሰው ለማህበረሰባቸው ይዘው ሄደው ያንን እንዲሰሩ ሆኗልና አሁን ካየ የባንክ ቴክኖሎጂ የባንክ አሰራር በአብዛኛው ኢንዶኔዥያ በመሳሌ የፋይናንስ ባለሙያዎች ሲጠቅሱ ተመለከታለ ብዙም ተምሮም የመጡዛ ባለሙያዎችን በቅርብ እንኳን ብዙዎችን እናቃቸዋለንና ሌላኛው ያው ሳትረሳም እንዲሁ ሳታነሳ ማታልፈው የእርሻ ቴክኖሎጂ አጠቃቀማቸው ነው የእርሻ ቴክኖሎጂ አጠቃቀማቸው ካለምንም ዝናብ ጭምር ምንም አይነት ፀሐይ እንኳን ሳይነካ
ብሪድ ማድረግ ማምረት ማባዛት የመቻል ጊዜ ላይ ደርሰዋል ከእርሻ ውስጥ እንግዲህ ስትከተው ማርባት አለ ማረስ አለ ማዳቀል የመሳሰሉ ቴክኖሎጂዎችን በመጠቀም በጣም ትልቅ የሚባል የዓለምን ቴክኖሎጂ ወይም የዓለምን ህዝብ እይታ በቴክኖሎጂው ዘርፍ አይን የሚስብ አይን እንዲጥል የሚያደርግ ስራ ሰርታለች አርቲፊሻል ኢንተለጀንስን በመጠቀም የእርሻ ሂደትን በመቆጣጠር የእጽዋት እድገትን የእጽዋት እያንዳንዱን አሰራር በመከተል የሚገጥማቸውን ችግሮች ያለባቸውን ወይም በፔስቲሳይድ እንደዚሁ ከሚጠቁ ከሆነ በተለያዩ ነፍሳት ከዛ እንዴት ማውጣት እንደሚችሉ እንዴት እንደሚከላከሉ መቼ እና በምን አይነት ሁኔታ ውስጥ እንደሚያልፍ ያንን እንዴት መቆጣጠር እንደሚችሉ በጣም ጥናቶችን ያደርጋሉ ከዚህ ከግሪን ኢኖቬሽን ጋር ከአረንጓዴ ልማት ፈጠራ ሐሳቦች ጋር ውጤቶች ጋር በጣም ትልቅ ስራ በፓልም ኦይልም ደግሞ በጣም ኢንዶኔዥያ በጣም ታዋቂ የሆነች መታለች እዛ ላይ የተለያዩ የአካባቢ ጥበቃን ደግሞ በተመለከተ ምሳሌ እንደዚሁም ትሆናለች ምንም አይነት የዛፍ እና የተለያዩ ነገሮች ያለ መጨፍጨፍ ግን እንዲሁም እየተከለች ምን ይያለች ለምለም ሳቢ ቦታዎችን ያደረገች ከተሞቿን በጣም አስውባለች ከህንጻ ባሻገር በተሻለ መልኩ ከተማዋ ሲታይ ራሱ አረንጓዴ ልማት በጣም የተስፋፋባት ሀገር የሆነች ኢንዶኔዥያ መታለች ዜጎቿም ቢሆኑ በትምህርት በሊትሬሲ ረገድ በመማር ምሁራንን በማፍራት በርካታ የተማሩ ዜጎችንም በመያዝ ኢንዶኔዥያ ፈርቀዳጅ ከሆኑ የአውሮፓ ሀገራት ተርታ እንኳን እየተሰለፈች ነው የምትገኘው ትልቅ የንግድ ማዕከልም የሆነች ነው አሁን ኢንዶኔዥያ ብዙ በኢንዱስትሪ ላይም በጣም በስፋት እየሰራች ነው አስተዋውሳለሁ ልጅ ያለን ጨምሮ አንድ ክርቢት ከኢንዶኔዥያ ብቻ ነበር የሚወጣው ይባላል ኢትዮጵያ ውስጥ ካስተዋውስክ በልጅ ያለን ክርቢቶቻቸው አብዛኛው ሜድ ኢን ኢንዶኔዥያ ምናምንና ይሄንን መሰል የሆኑ የንግድ ተጽዕኖም በጣም ከፍ ያለ ነው ምናልባት እንግዲህ አሁንም ደግሞ ፕሮግራሞችን ያያየን እየተመለስን መረጃ የምንሰጥ ይሆናል ተመልካቾቻችን አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን አንድ ፕሮግራም ተካትለን እንመለስ በያላችሁበት መልካም ቆይታ ይሁንላችሁ بخليل فلق يا توحيد وراش يا إيمان تولد لإسلام دراش برسالة فانا صرت المدان دمكن يعبب بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته ودنا يتكبراتشو يا أفريكا تيفي تكتاتايوش الناتوش وندموش اهتوش ይህንን ፕሮግራም የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን እንግዲህ ስለ ቁርአን እየተነጋገርን ከርመናል ቁርአን የአላህ ቃል የማይሰለች ቢደጋገም ምን ቢል የማይሰለች የአላህ ቃል ነው አላህ ሁሌ ከቁርአን ጋር የምንኖር አላህ ያድርገን ዛሬ ደግሞ ከነዚህ ከተወደዱ መሻይኾቻችን ጋር የምናደርገው ቆይታ ስለ ቁርአን ስለ መላእክቶች እንደዚሁም ደግሞ የኡሰይድ ኢብኑ ሁደይር የሚባለው ታላቁ ሰሃባ የሱንም ቂሳ የምንመለከት ይሆናል የዛሬውን ቀዳሚውን ፕሮግራም ያቀርቡልን የሸሆጀሌ መስጊድ ኢማምና ኸጢብ የሆኑት ሼህ ያዕቁብ ናቸው ሼህ ያዕቁብ መጀመር ይችላሉ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ያው ቁርአን ታላቅ መልእክት ነው ታላቅ መመሪያ ነው የህይወት ማስመሪያ ነው የሰው ልጆች እድለኞች የሚሆኑበት ነው إن هذا القرآن يهدي للتي هي أقوم ቀጥላለው መንገድ ለተስተካከለው መንገድ የሚመራ ነው ይሄ መመሪያ ቁርአን መላእክቶች ትልቅ ቦታ ይሰጡታል ለምን አላህ ዘንድ ትልቅነቱን ያውቃሉ በምን መንገድ እንደመጣ እንዴት እንደመጣ ያውቃሉ እኛ የማናውቀው ልኩንና ደረጃውን እንደ ቀላል ብንመለከተውና
የተሰጠነውም አልহামዱሊላህ ትልቅ እድል ተሰጥቻለሁ ብለን አላህን የማናመሰግነው ያልተሰጠውም ደግሞ ያላገኘውም ቁርአን ምን ነው እንደው ቁርአን ሳላገኝ እድል ቢስ ሆንኩ ብሎ የማንቆጭበት የሆነው ቁርአን በላይኛው ዓለም ግን የተከበረ ነው ትልቅ ደረጃ ትልቅ ቦታ አለው ለዚህም ነው መላእክቶች ይወርዳሉ ዱብ ዱብ ይላሉ ተተነዘሉ الملائكه ለምን ይሄን ቁርአን የሚቀራውን ሰው ለማዳመጥ لاستماع هذا الكتاب لاستماع هذه الرساله العظيمه ትልቅ የሆነችን ደብዳቤ ሪሳላ ይሄንን ቁርአን ለመስማትና ለማዳመጥ ከሚቀሩ ሰዎች መላእክቶች ይወርዳሉ ለዚህም ማሳያችን ነብዩ አለይሂ ሰላቱ ወሰለም ከሷሐቦቻቸው ተርቢያ ካደረጓቸው አንዱ የሆኑት ታላቁ ሷሐቢ ኡሰይድ ኢብኑ ሁደይር አልአንሳሪ የሚባሉ ታላቁ ሷሐቢ የሆነ ክስተት ላይ ይነግሩናል ራሳቸው ወይም አቡ ሰዒድ አልኹድሪ ያስተላለፉት ሐዲስ ነው አይ የአቡ ሰዒድ ሳይሆን አቡ ሰዒድ ከኡሰይድ ሰምተው ነው ኡሰይድ ናቸው የነገሯቸው የሚለው በቡኻሪ ሪዋያ ስለተወራ عن ኡሰይድ ኢብኑ ሁደይር ብሎ ስለተወራ የሳቸው ወሬ ነው ኡሰይድ ኢብኑ ሁደይር رضي الله عنه وأرضاه بينما ليلة من الليالي يقرأ سورة البقرة صلاة يسجدوا لليت لي سورة البقرة هنقرأ يتبوتا في مربده لو على روايه في مربده مالت الموضع الذي تجفف فيه التمور تمرو يمدرقبت አውድማ ነው ለስንዴ ለገብስ በይደር ይሉታል አረቦቹ በይደር ማለት አውድማ ማለት ነው ለተምር ከሆነ ደግሞ ሚርበድ ይሉታል ተምር የሚደረቅበት ወይም ደግሞ የሚከማችበት አውድማቸው ላይ ይቀራሉ ልጃቸውን የህያ የሚባል ልጅ አላቸው በጎን አስተኝተዋል ፈረሳቸውን ደግሞ አስረዋል ቁርአን እየቀራሁ ይያለ إذ جالت فرسي فرساتشو تنساج أي وثبت زللج لما بتأس جمدون تاجلج بزوج قتلوا ساتشون قراءاتهم قتلوا أهونم زللج قتلوا أهونم زللج صلاتاتشون جرسوا كانت قالوا بحالا حتى خفتوا أن تطأ يحيى إلى اللجان تدلالج بيه اسكم فراد درس بدأم زللجنا ልጃቸውን ለማንሳት ነው ይላል አንዳንዶቹ አይ አይደለም እስሩን ሊያጠብቁ ነው ገመዱን ሊያጠብቁ ነው እንበጥሳ እንዳትሮጥና እንዳትበረግግ ሲጨርስ ወደዛ ሲሄድ فاذا مثل ظلتي امثال السروج የሆነ ጥላ ነገር አለ ከላይ ዳመና ነገር አጥሎኛል እዛ ዳመና ላይ መብራት አለው ጨለማው እንደ ጨለማ ዳመናው እንትላሉት ዳሱን ከዛ ከዳሱ ላይ ደግሞ መብራት አለ امثال السروج አለ ያንን ሳይ ደነገጥኩኝ ከዛ ያም ሄደች አሉ ያቺ መብራቷ ያቺ ሱሩጇ ሄደች حتى ما اراها እስከማ ላይ ድረስ ተሰወረች ከኔ ይላሉ ይሄን አድርጌ ያለ فغدوت على النبي صلى الله عليه وسلم ማለዳ በነብዩ ዘንድ ሄድኩ غدوت የሚለው ቃል ማልዶ መሄድ ነው በጧት መሄድ ማለት ነው አይ ወይም غدوت ማለት ذهبت ማለት ነው እንጦለቅቱ ማለት ነው ጧትም ይሁን በማንኛውም ጊዜ ይሁን ሂጀ ነብዩን አለይሂ ሰላቱ ወሰለም ያ ረሱላህ ዛሬ የሚገርም ነገር የሚደንቅ ነገር ተመለከትኩኝ አየሁኝ ምን አየህ ቁርአን እየቀራሁ ይያለ ፈረሴ በረገገች አሁንም በረገገች ከዛ በኋላ አቋርጬ ሲሄድ ጨርሰው ማለት ነው አቋርጬ ሲሄድ እሷን ለማየት ወይም ልጅንትን ለማለት ሲሄድ ዳመና ነገር አየሁ ያ ዳመና ላይ ደግሞ መብራቶች አሉ ያ መብራት ከኔ ተሰወረ ራቀ حتى ما اراها እስከማ ላይ ድረስ ከዛም ነብዩ አለይሂ ሰላቱ ወሰለም እቅራ ያ ኡሰይድ አሉ ቀጥል በዙሁ ቅራ ወደፊትም ቁርአንህን ቀጥል የዛን ጊዜ አይደለም የዛን ጊዜ ማቋርጠው በጧት ላይ ሄዱት ይላሉ ሹራሁል ሐዲስ እነን ሐዲስ የሚያብራሩ ሹራሆች በሌላም ጊዜ ከዚህም በኋላ አንተ ቁርአን መቅራትህን ቀጥልበት ምንድነው ይሄ የመጣልህ መላእክቶች ናቸው ያ ያይሄው ዳመና ያ ያይሄው መብራት መላእክቶች ናቸው ተነዘለ ካነ ተስተሚዑ ለካ ላንተ ያዳመጠች ነበር ብትቀራ ኑሮ ለአስበሐት يراها الناس ما تستتر منهم ከሰዎቹ ሳትደበቅ ሰዎች ይመለከቱት በገሃድ ያዩዋቸው ነበር ባታቋርጥ ኑሮ ብለው ነብዩ አለይሂ ሰላቱ ወሰለም ነገሩኝ የሚለውን ከስተታቸውን ይሄንን ጉዳይ ኡሰይድ ኢብኑ ሁደይር ያስተላልፉልናል
ከዚህ ሐዲስ የምንወስድለት መልእክት የምንረዳለት መልእክት እኛስ የምንለው ነገር ምንድነው? አንደኛ መላእክቶችን አሐደል ኡማ ከዚህ ኡማ እንደው አንዱም ሰው ተራውም ሰው ያያል ማለት እንረዳለን አሉ بعض الشراح አንዳንዶቹ ምን አሉ? አይ አይደለም፣ ሙጥለቅ አይደለም፣ ልቅ አይደለም፣ ሁሉም ሰው ሳይሆን الرجل الصالح መልካም የሆነ ሰው እንደ ኡሰይድ ኢብኑ ሁደይር الحسن الصوت ድምጽ የሚያምር አቀራሩ በደንብ አድርጎ ቁርአኑን የሚቀራ ሰው ያያቸዋል ማለት ነው የሚለውን እንወስዳለን። ሁለተኛ ይሄ ቁርአን መላእክቶች እንደሚያከብሩት መግቢያ ላይ እንዳልኩት ላይኛው في العالم العلوي የተከበረ መሆኑን ደረጃው ምን ያክል እንደሆነ የምንረዳበት ነውና መላእክቶች መተው እንደሚያዳምጡ ሁላችንም ባናያቸውም የዚህ የተከበረን ቁርአን ልንቀራው ይገባል። ስንቀራ ደግሞ ብቻችንን አይደለንም አድማጭ አለ የሚለው ነገር ልንረዳና ልናውቅ ወደ ውስጣችን ልናስገባ ይገባል የሚለው መልእክት ይዟል። ይሄ ሹክራን ሱብሃንአላህ በጣም ያጅብ ትልቅ መልእክት ያለው እንግዲህ የአላህን የተከበረን ቃል ስናነብ የሚያጅበው ሰው አይደለም መላእክቶች ናቸው። ይሄ ትልቅ ደረጃ ትልቅ ፈድል ነው። ሸኻችንስ ምን ይላል? ሸህ ዑመር አልহামዱሊላህ ሰላቱ ወሰላሙ ዐለይሂ ወሰለም ሸኻችን ሸህ ዑቁም መሐመድ ጀዛሁላህ ኸይር በደንብ ባስቀምጠውታል። ሌላው አላህ ሱብሓነሁ ወተዓላ ይላል ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ትርሐሙን ይላል። ቁርአን የተነበበ ጊዜ ጸጥ በሉ አዳምጡ ለስኬት ትበቃላችሁና ይላልና ከዚህ ምንማረው የሚያዳምጥ ሰው በአግባቡ ማዳመጥ ያለበት የሚቀራም መቅራት ያለበት ነው። ነብያችን አለይሂ ሰላቱ ወሰላም ወመጅተመዐ ቀውሙ ፊ በይቲ ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነ ፊማ በይነሁም ይላል ነብያችን አለይሂ ሰላም። ሰዎች በአላህ ቤት ውስጥ አይቀመጡም የአላህ ሱብሓነሁ ወተዓላ መመሪያ እያነበቡ እርስ በርሳቸው እየተማማሩ ነብያችን አለይሂ ሰላም ኢላ ነዘለት ዐለይሂም ሰኪና ወገሸየቱሁም ረህማን ይላል ነብያችን አለይሂ ሰላም። የአላህ ሱብሓነሁ ወተዓላ ሰኪና ቅድም ኡሰይድ ኢብኑ ሁደይር ላይ እንደተጠቀሰው የአላህ ሱብሓነሁ ወተዓላ መረጋጋት በእነሱ ዘንድ ይወርዳል። አላህ ሱብሓነሁ ወተዓላ በረህመቱ ይሸፍናቸዋል ይላሉ ነብያችን አለይሂ ሰላም። ወዘከረሁሙላህ ቢመን ዒንደህ አላህ ሱብሓነሁ ወተዓላ መለኮቹ ዘንድ አይነቶችን ሰዎች አላህ ያስታውሳቸዋል። እንዲህ አይነት ባሪያዎች አሉኝ እኔ እንደዚህ የሚያነቡ አላህ ሱብሓነሁ ወተዓላ ይህንን ነብያችን አለይሂ ሰላም ይላሉ። ሌላው ረሱል ሰለላሁ ዐለይሂ ወሰለም ሶስት ሰዎች መጡ። አንደኛው መጣና ክፍት ቦታ አገኘ ተቀመጠ። አንደኛው ደግሞ ወንድሞቻን አላጣብም ብሎ ከኋላ ቁጭ አለ። አንደኛው ደግሞ ወጣ። እነዚህ ሶስት ሰዎች አያቸዋል ነብያችን አለይሂ ሰላም። አንደኛው ወዲ አላህ ሱብሓነሁ ወተዓላ ተጠጋ አላህ አስጠጋው ነብያችን አለይሂ ሰላም። አንደኛው ደግሞ አደረገ አላህ አደረገው ነብያችን አለይሂ ሰላም። አንደኛው ከአላህ ረህመት አባረረው ነብያችን አለይሂ ሰላም። ከዚህ ምንማረው ቁርአን ሰኪና ትልቅ የሆነ መረጋጋት እንዲያለው ከረሱል ሰለላሁ ዐለይሂ ወሰለም አስተምሮት እንማራለን። ሌላው እንኳን ቁርአን አይደለም ሌላውን ይሄ ኢልመ ሸሪዓ ሰዎች ሲማማሩ እርስ በርሳቸው እዛ ቁጭ ባሉበት በመስጂድ ለዛ ዓላማ እንኳን አልመጣ ሰው እዛ ይኖራል አሉ። ለነዛ ሰዎች አጅራቸው ሲሰጣቸው እገሌ የሚባል ሰው አለ ለዛ ዓላማ አይደለም የመጣው ተብሎ ሲባል ሁም ጀልሱም ላሽቃ እንዲህ አይነቶቹ ሰዎች ከነሱ ጋር አብሮ የተቀመጠ መናጥ አይሆንምና ለሱም ከረህመት ይሰጡ ይችላልና ይህ ቁርአን ትልቅ የሆነ ማዕና አለው። አላህ ሱብሓነሁ ወተዓላ ኢና ሰኑልቂ ዐለይከ ቀውለን ሰቂላ እንዲያለው አላህ ትልቅ የሆነ ረህማ ያለበት እርካታ ያለበት አላ ቢዚክሪላሂ ተጥመኢኑል ቁሉብ ኸይሩል ዚክሪ ቂራአቱል ቁርአን አላህን በመዝከር ቀልብ ትረካለች ነው የሚለውና ከዚክር ሁሉ ትልቁ ዚክር ቁርአን መቅራት ነውና ይሄ ረህማ ሊያመልጠን አይገባም። የአላህን ደብዳቤ ልናውቀው ይገባል። አንድ ጊዜ አዑዙ ቢላሂ ሚነሽ ሸይጧን ረጂም ብሎ ሰው ተፍሲር ሲያስተምሩ ሸይጣን ይመስል ብድግ ብሎ የሚርሰዋል። የአላህን ደብዳቤ ሳያውቀው ወዲ አኺራ መሄድ የመጨረሻ ኪሳራ ነው። ይሄንን ረህማ የምናውቀው ትርጉሙን ስናውቀው። ስለዚህ ይሄን ረህማ እንዲያመልጠን ለፍዙንም እንቅራ መመሪያውን የምንወቀው ቀልባችንን ሰብስበን አደቡን ማንበብ ያስፈልጋል። በአሰር በተውራት ምን ይባላል? አንተ የሰው ልጅ ከጓደኛ ደብዳቤን ያንሸብህ ነው ወይ ቀልብን ሰብስበን ማታነበኛ ላይ ይባላል በአሰር። ስለዚህ ቀልባችንን ሰብስበን አላህ ሱብሓነሁ ወተዓላ ሰኪና ረህማ እንድናገኝ ጥረት ማድረግ ያስፈልጋል። አላህ ሰኪና ከሚያገኙ ሰዎች አላህ ያድርገን። አሚን። አላህ ሰኪና ከሰጣችሁ ሰዎች አላህ ያድርገን። ቁርአን ጋር ስንጠጋ ቁርአንን ስንቀርብ የልብ እርካታ ነው፣ ደስታ ነው የሚመጣው። ወሐፈትሁሙል መላኢከቱ ሸህ እንደገለጹት መላእክቶች ይከቧቸዋል፣ ያጅቧቸዋል። ሸህ ቁርአንን የሚቀሩ ቁርአንን የሚማማሩ እንግዲህ አንድ ሰው በዱንያ ላይ ታዋቂ ሰው እንኳን ከበበው አጀበው ሲባል የሚያስደስተው ደስታ አለ።
እንደው አላህ ከብርሃን የፈጠራቸው ያዘዛቸው የሚታዘዙ የከለከላቸው የሚከለከሉ መላእክቶች በእነዚህ መከበብስ እንዴት ይገልጹታል? ጀዛኩሙላህ ኸይር። ከኔ በፊት የተናገሩት መሻይኾች ለም የትሩኩ ሊ መጃለን ምንም ነገር የተውልኝ ነገር የለም። የሚገርመው ግን ሼኽ ያዕቁብ ባነሱት ሐዲስ ላይ ኡሰይድን ዝም ብለው በዚያ ቀጥለህ ቢሆን ኑሮ መላእክቶቹን ሰው እስከሚያቸው ድረስ አንተ ቁርአን ካላቋረጥክ ይቀጥሉ ነበር አሏቸው። ይሄ ማለት ምን ማለት ነው? መላእክቶች የነበራቸው ተመስጦ ቁርአኑን በማዳመጥ የነበራቸው ምንም ሰው መጣ አልመጣ ሰው ኖረ አልኖረ ደንታ አልነበራቸውም። ሌላው ይሄ ቁርአን ሰዎቹ ችላ ብንለውም ችላ ብትሉትም እናንተ እንዲህ በጣም ተመስጦ የሚያዳምጠው የሚያጣፍጠው የሚጨነቅለት አለ ማለቱ ነው። አላህ እኔ ይሄ አይደለም የገረመኝ ቁርአንን መላእክት ማጅብ እኮ ምን 70,000 መላእክት አጅቦት የመጣ እኮ ሱራ አለ 70,000 ይሄ መሬት የሚጠበቀው ከአላህ በመጣ ረህመት ነው። እነሱ ደግሞ እነማን ናቸው? አንደኛው ቁርአን ነው። ሁለተኛው ሒለቀ ዚክር በየቦታው የአላህን ቁርአን ለማስተማር የሚደረጉ የሐለቀተል ዚክሮች ናቸው። ማስተማሪያዎችም መዝከሪያዎችም መቅሪያዎችም። ሌላው በዚህ መሬት ላይ የሚኖሩት እነዚህ ለራህማ የሚመጡት ይሄንን ሒለቀ ዚክሩን ሊጠብቁ ሊፈልጉ የሚመጡት መላእክቶች ናቸው። አላህ ሱብሓነሁ ወተዓላ የመላእክቶችን መላኩ ዋናው ፋኢዳው ይሄ መሬት ካስፈለገ ሌላ ኸልቅም አለው ነው። ኢየሻእ ዩዝሂብኩም ወያእቲ ቢኸልቅን ጀዲድ። ይህንኑ እኮ ክስተት ይህንኑ ነገር በረሱል ዓለይሂ ሰላቱ ወሰላም እኮ አሳይቶናል። መሬት በጣም ጥብብ ጭንቅ ብላቸው ነብዩ ሰለላሁ ዐለይሂ ወሰለም ይሄ 11ኛው ዓመት አካባቢ ላይ ከ10ኛው ዓመት በኋላ ባለው ዘመን ላይ ሚስታቸውም አጎታቸውም በሞቱበት ጊዜ መሬቱ ያው በኩፍር ጣኢፍም መካም በጣም ደነፉ። ነብዩ ሰለላሁ ዐለይሂ ወሰለም ጭንቅ ባሉበት ጊዜ የሆነ ዓለም ላይ ወሰዳቸው። ዓለሙ ከምድር ጀምሮ ነው ሽር ጉዱን ያሳየው። ምድር ላይ ያሉት ኸልቆች የነበሩት እዚህን መሬትን የሚያውቁ ኸልቆች ከአደም አንስተው እስከሳቸው ድረስ የነበሩ ነብያት ተሰብስበው ቤተል መቅዲስ ላይ አገኟቸው። በዚያም አልተዋቸውም። ያንን አሳይቶ ራሱ ቢመልሳቸው ነብዩ ሰለላሁ ዐለይሂ ወሰለም በሞራል ሆኖ ነበር የሚመለሱት። የነሱ አይደለም። አረ ላይ ስንት ሰፊ ዓለም አለ ብሎ ወሰዳቸው። ያንን ዓለም አሳይቷቸው ከመጣ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ጠንካራ ሆነው ነው የመጡት ይላሉ። ፊቱም ጠንካራ ናቸው። ከዛ በኋላ ከተመለሱ በኋላ የማንም ለዚህ ነው በዚያው ቀን አረ ባካቱ ጣረ ይሄ ነገር ሰው ረብሻ ሊፈጥር ይችላል። አረ ታዩ ልክህም ያሳየን ያለው አላህ ይሄ ቁርአን እናንተ ባታከብሩትም መሬት ባይጨነቅበትም ሰው ባያስብበትም በእን ያህል ክብር ባይሰጠውም ይሄን ያህል የሚጨነቁለት አሉ። አው አንዳንድ ጊዜ አላህ Subhanahu Wa Ta'ala ለግለሰቦች እንዲህ ያለ ሞራል መስጠቱ ራሱ እኛም ብንሞክርስ ለኡሰይድ ብቻ ነው እኮ አልተባለም አይደል? እንዲህ ያሉ ሰዎች እኮ አላህ የሚያሳያቸው ሰዎች እንዲህ የሚያረጋቸው ሰዎች ሊኖሩ ይችላሉ። ግን እንደ ሁሉም ሰው ዝም ብሎ ብቻ በህልሙ የሆነ ነገር ሲያይ መላእክት ያየሁ ይያለ ራሱን እንዳያታልል አደራ ለማ ሹክራን ጀዛከላህ ሸኻችን። እንግዲህ እንደሰማችሁት እንዳዳመጣችሁት በጣም የሚያስደስት የሚማርክ ለቁርአን ቦታ ስንሰጥ ለቁርአን ያለን ፍቅር ሲጨምር አላህ እንዴት እንደሚያከብረን አላህ እንዴት እኛ እንደሚያልቀን በመስጊዱ ስንሰባሰብ ምን ስንል ሸኻችን ሼህ ዑመር እንደገለጹት እንደው ለጉዳይ እንኳን ሳንመጣ ለዚህ ፕሮግራም እንኳን ሳንመጣ እስቲ ብለን የለውነ ጉዳይ መተን ቁርአንን በማዳመጥ ስለ ቁርአን የሚነገርበት ቦታ ላይ በመገኘት ብቻ መላእክታው እሱኮ ለሃጃውን የመጣው ሲል እሱም ቢሆን የኔ መክፊር ያገኘዋል ከመልካም የተቀመጠ እድለ ቢስ አይሆንም። ስለዚህ አላህ ደግሞ ከመልካሞች ይበልጥ እንዲያደርገን ከቁርአን ጋር ያለን ግንኙነት እናሳምር። የዛሬው ፕሮግራማችንን በዚሁ እናጠናቅቃለን። አላህ Subhanahu Wa Ta'ala በሌላው ፕሮግራም እንድንገናኝ በሰላም ሁላችሁም በያላችሁበትና ቦታ አካባቢ ሰላማችሁን አላህ ያብዛው፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።
بخليل فلق يتوحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተ ተመልካቾቻችን እየተከታተላችሁ የምትገኙት ሰዋይዱ ልኻ የተሰኘውን የኢፍጣር ሰዓት ልዩ መሰናዷችን ነው። አብረን ቆይታ ያደረግን ስለሆነ እጅግ በጣም ደስ ይለናል። የተለያዩ ሀሳቦችን እኛ ያነሳን ከዚህ ከስቱዲዮ እንደዚሁም ደግሞ በመሻይኮች እንደዚሁም በኡስታዞች የተሰናዱ መሰናዶዎች ደግሞ ወደናንተ እየደረሱ ቆይታ ያደረግን ነው። ጥሩ ቆይታ ያደረጋችሁ እንደሆነ በኢፍጣር ሰዓታችሁ ላይ ተስፋችን በብዙ ነው። እንቀጥላለን። አሁን የምንጓዘው ወደ መካከለኛው ምስራቅ ነው። ኳታር ትባላለች። በጣም ትንሽ ሀገር ናት። 2.9 ሚሊዮን ህዝብ ብቻ የሚኖርባት። ምናልባት ኢትዮጵያ ውስጥ ያሉ ትላልቅ ከተሞችን የህዝብ ቁጥር ብታይ አንድ ትልቅ ከተማ የክልል ከተማ ዋና ከተማ ህዝብ ቁጥር ሊኖር ይችላል። ከዛ ውጭ ከ10% እስከ 12% ብቻ ነው የኳታር ዜግነት ያላቸው እዛ ከተማ ውስጥ ወይ ደግሞ እዛች ሀገር ውስጥ። ዶሃ ነው ዋና ከተማዋ። አብዛኛው ህዝቡ ደግሞ እዛው ዶሃ ውስጥ ነው የሚኖረው። ከዶሃ ውጭ የሚኖሩ ትንሽ ናቸው። ያ ማለት እንግዲህ ከ90 ወይ ደግሞ 88% ከሌላ ሀገር የመጡ ናቸው። በተለይ ቱርኮች፣ ባንግላዴሽ፣ ፓኪስታን ምናምን ይበዛሉ። እነዚህ ግን 10% ወይም ደግሞ 12% ህዝብ ያንን ሁሉ 88%ን የውጭ ሀገር ዜጋ ጨምሮ ከውጭ የሚመጣውን ለጉብኝትም ለስራ የሚመጣውን አካል ደግሞ ለመካደም እንበለው በጣም ከፍተኛ ቴክኖሎጂዎችን ይጠቀማሉ። ብዙ አረብ ሀገራቶች እንግዲህ በተለይ አሁን የልክ አረብ ስፕሪንግ እንደሚባለው ደግሞ የቴክኖሎጂ መነሻቸው ይመስለኛል። አሁን 2030 ሚል ፕሮጀክት አላት እንደነ ሳውዲ እንደነ ዱባይ ሁሉ። አንደኛ በቴሌኮሙኒኬሽን እና በኔትወርኪንግ ላይ ነው የምትሰራው። በአለም በነገራችን ላይ ያው እንደምታስታውሰው የዓለም ዋንጫን አስተናግዳ ነበራለ። ለመጀመሪያ ጊዜ ያንን ፕሮግራም በ5G ፉል 5G አርጋ በ100% ያስተናገደች ሀገር ናት። በነገራችን ላይ 220 ቢሊዮን ዶላር አወጣለች ለዛ። ግን ምንድነው እብደት ነው ወይና ተብሎ ነበርና መጨረሻ ላይ ባለሙያዎች ጥናት አጥንተው ምን አገኘች ምን አተረፈች ሲባል ደግሞ 17 ቢሊዮን የተጣራ ዶላር አገኝታለች። 220 አወጣች ይባል እንጂ ኢንፍራስትራክቸር ላይ ነው የወጣው። አገሪቷን መልሶም ይጠቅማል። ቀሪ ናቸው። 1.4 ሚሊዮን ህዝብ ጎብኝቷታል በዛ በእግር ኳሱ አማካኝነትና ይሄንን አሁን ለማንሳት የፈለኩት ምንድነው እግር ኳሱ ለማንሳት ፈልጌ ሳይሆን ያን የማዘጋጀት አቅም ነበራት። 220 ቢሊዮን ዶላር አዘጋጅታለችና አንዱም እንግዲህ ዘንድሮ የ5Gውን ሙሉ አገሪቱን በ5G ብቻ 100% እንትን ለማድረግ እየጣረች ትገኛለች። በቅርቡ ይጠናቀቃል ይላሉ ባለሙያዎች። ይሄ ደግሞ በዓለም አቀፍ ደረጃ ሌላ ሀገር እስካሁን ስሙ የሚጠራ የለም። በተጨማሪ በሁሉም ሴክተሮች በጤና ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በትራንስፖርቴሽን ሁሉም ኤአይ እንዲጠቀሙ በቃ ሁሉ ነገሮች ከሰው እጅ ንክኪ ውጭ ወጣ እንዲሉ እየተደረገ ይገኛል። አሁን ምሳሌ ትራንስፖርቴሽን ስትወስድ በጣም ፈጣን የሆኑ የባቡር መንገዶች አሏት። ትልቅ ቴክኖሎጂ ይፈልጋል። የሹፌር አልባ የሆኑ የታክሲ አገልግሎትም እየተሞከረ ይገኛል። እንዲሁም ደግሞ የጤና ተቋማቶቻቸው ላይ በሮቦቲክ የማከም ስራ እየተሰራ ይገኛል። ብዙ ሀገሮች ላይ እንደምናወራቸው ደግሞ ትላልቅ ወይ ደግሞ ከፍተኛ ውጤት የሚያገኙ ተማሪዎችን ከዓለም በተለይ ከአፍሪካ ማሰልጠን ጀምራለች ቴክኖሎጂው ላይና በጣም ሰፊ ስራ እየሰራች ትገኛለች። ምን ኮሽ አይልም ነው የሚባለው። ኳታር ስትሄድ እነዚህ 10% ነው ያስተዳደር ቦታውን ለሌላ ዜጋ አያስነኩም። ይሄን ነገር ስታዩ አሁን አንዳንዴ ምን ይሰማሃል መሰለ በብዛህነት በጣም የተጠለቀለቅን እኛን ጨምሮ የአፍሪካ ሀገራት መካከል እንደ ናይጄሪያ ያሉ በቋንቋ በማህበረሰቡ በብሔር በጎሳ በጣም በብዛት የምንቆጠር ነን። ነገር ግን ያ መሆኑ ችግሮችን ሲፈጥር እናያለን። የመገፋፋት አይነት ዝንባሌዎች አሉ። ነገር ግን በቁጥር ትንሽ ሆነ አንዲት አገር ላይ ግን በአብዛኛው ከውጪ ወይም ከባዕድ አገር የመጣ ዜጋን እያስተናገርክ በሰላም ምንም አይነት ነፃነት እንዲሰማው ቃጣር እያለ በየቦታው እንዲያወራለ ከዛም ባሻገር በቱሪዝሙ ተደራሽ ሆነ በፖለቲካው ረገድ እንደዚህ ጽንፍ ያዘ ነገር ሳይፈጠር መዝለቅ መቻል ኢቨን አልጀዚራን ልታይ ይችላል። ይሄን የመሰለ ትልቅ ሚዲያ ገንብተ ምን ብለ እንደ ሀገር ዓለምን ያንቀጠቀጥክ ግን ዝም ብለ ስራ ብቻ የሚያወራልህ ነገር ወይም የሚያወራላት ሀገር ብትኖር ቃጣር ናት። በስነስርዓት የማንም ደግሞ ተጽዕኖ የለባትም እንደሌሎቹ ሀገር ብድር ምናምን ተብሎ ምናምን ይባል የሚነሳባት የለም። አሁን ሚዲያውን ተነሳ አልጀዚራ መካከለኛው ምስራቅን ቀጥ አድርጎ ያዘ ሚዲያ ነው።
በተለይ ዓለም ለሙስሊሙ ዓለም ያለውን የተዛባ አመለካከት በመመለስ ይታወቃል። በመከት ለጋዛውያን ትልቅ ድምጽ የሆነ ሚዲያ ይዘዋልና እንዳልከው ይህ ሁሉ ደግሞ ከየትም የመጣ ሳይሆን በራሳቸው በጀት ነው የሚሰራው። የፊውቸሯ እንግዲህ የኳታር ወደፊት ያው ይሄ ነዳጁም እንዳለው ሆኖ ንግዱም እንዳለው ሆኖ ቱሪዝም ላይ እየሰሩ ነው። አንዱ ማሳያ የእግር ኳሱ ነው። ቀጣይ የሚዘጋጁት በነገራችን ላይ ልክ የዓለም ዋንጫን ሆስት ካደረገች በኋላ ብዙ ያው ለሚዲያ ላይ ብዙ ባይወራም ብዙ ትላልቅ ዓለም አቀፍ የሆኑ ፕሮግራሞችን ታስተናግዳለች። ስብሰባዎች ምናምን ታዘጋጃለችና ቱሪዝም ላይ በሰፊው እየሰራች ነው። ለዛ ደግሞ ዋናው ሴኩሪቲውን ይሄ ደህንነትን ማስጠበቅ ነው። ደህንነቱን ለማስጠበቅ የሚያስፈልጉ የትኛውንም ቴክኖሎጂዎች አሁን ላይ እየተጠቀመች ትገኛለችና ወደፊት ምናልባት ከፊት ልትገኝ የምትችል ሀገር ናት። ካስታወስክ አንድ ጊዜ እዛው ሳውዲ ጋር በተፈጠረ ችግር አይ ቲንክ ይመስለኛል አይደለ እንደ ማዕቀብ ይመስል ነገር አለ ፕሌኖቿ በሆነ ሀገር ላይ እንዳይሄዱ ምናምን ተደርጎ ማዕቀብ እንደ መጣል የሆኑ ሀገሮች ተባብረውባት ነበር እኮ በዛው ኢኮኖሚዋ ነበር ሌሎች ሀገሮች ጋር እሷ አላይን አድርጋ ወዲያውኑ ችግሩ እንዲፈታ ምናምን አድርጋለችና በዲፕሎማሲውም ዘንድ ኢትዮጵያን ጨምሮ አሸማጋይ ናት። ኦልሞስት እሷ በጣም በትልቅ ስራ ነው በቃጣር ያው የሚሰራው። በጣም ደግሞ ሳቢ ማራኪ ውበቷም በጣም ከፍ ያለች አገር እየሆነች መታለች። አሁን ላይ የገንዘብ የመግዛት አቅማቸው በጣም እጅግ በጣም ከፍተኛ የሆነባት ሀገር ናት። ስለ ቃጣር ከዚህ በጣም ብዙ መውራት ይችላል። ነገር ግን ካለን ሰዓት አንፃር እንደተለመደው ትናንሽ ወይም ሐሳቦችን ወርወር እያደረግን ነው የምናልፈው። አንድ ፕሮግራም በዚህ በሰዋይዱ ለኻ ፕሮግራማችን ተከታትለን ተመልሰን ከኛ ጋር እዚህ ስቱዲዮ እንገናኛለን። አሁንም ቆይታችሁ ከኛ ጋር እንዲሆን እንጋብዛለን። ይህ የረመዳን ክስተቶች የተሰኘው ፕሮግራም ነው። ወርሃ ረመዳን የወሮች ሁሉ አውራ የለውጥ መጠንሰሻ። ረመዳን የግለሰቦች መለወጫ ብቻ አይደለም። በዚህ ክቡር ወር በእስላም ከፍታ ላይ መሰረት የጣሉ ክንውኖች ተካሂደዋል። የሙስሊሙ ዓለም እንዲከበር ምክንያት የሆኑ ታላላቅ ጦርነቶች ተከናውነዋል። አያሌ ግዛቶችም ወደ ሙስሊሞች ተጠቃለዋል። በርካታ ተጽዕኖ ፈጣሪ ግለሰቦች ተወልደዋል። በዚህ ፕሮግራም በወርሃ ረመዳን በእያንዳንዱ ዕለት የተከናወኑ ታሪካዊ ክስተቶች ይተረኩበታል። በዛሬው ዳሰሳችን በረመዳን 12ኛው ዕለት ከተከሰቱ ጉዳዮች ውስጥ የተወሰኑትን እናቀርባለን። በወርሃ ረመዳን በ12ኛው ዕለት በ597 ዓመተ ሂጅራ ታላቁ ምሁር ኢብን ጀውዚ ከዚህ ዓለም በሞት ተሰናብተዋል። ኢብን ጀውዚ በ511 ዓመተ ሂጅራ የተወለዱ ሲሆን በምድር ቆይታቸው ጣፋጭና ትርጉም ያለው ሕይወት አሳልፈዋል። ኢብን ጀውዚ ንባብ፣ ምርምርና ሥራ ላይ ትኩረት ያደርጉ ስለነበር ጊዜ ይገድልብኛል በሚል ምክንያት ከሰው ጋር ብዙ የመገናኘት ልምድ አልነበራቸውም። በዚሁ ወርሃ ረመዳን 12ኛው ቀን የግብፁ ኢብን ጡሉን መስጂድ ግንባታው ተጠናቋል። መስጂድ ኢብን ጡሉን በ263 ዓመተ ሂጅራ የተጀመረ ሲሆን ለማጠናቀቅ 2 ዓመታት ፈጅተዋል። ለግንባታው አህመድ ኢብን ጡሉን 120,000 ዲናር ወጭ ያወጣበት ሲሆን በሀገረ ግብፅ የአመር ቢን አስና አልአስካር መስጂዶች ቀጥሎ በሶስተኛ ደረጃ የተሰራ መስጂድ እንደሆነ የታሪክ ባለሙያዎች ይጠቅሳሉ። በዚህ ወር በ12ኛው ዕለት በሙስሊሞችና በፐርሺያዎች መካከል የተደረገው አልሙታን የተባለ ጦርነት ተደርጓል። ይህ ጦርነት በሙስሊሞች በኩል አልሙታና ኢብን ሐሪካ የተመራ ሲሆን 8,000 ወታደር በመያዝ 70,000 ወታደር ያሳተፈውን ፐርሺያዎችን አሸንፈዋል። በጦርነቱም 50,000 የፐርሺያ ወታደሮች ሕይወታቸው አልፈዋል። بخليل فلق يا توحيد وراش
የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተን ተመልካቾቻችን ተመልሰን መጥተናል። አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። የተወሰኑ ሀገሮችን የዳሰስን ነበር። ኳታር ላይ ነበር የቆምነው። እንደው እንዳጠቃላይ ይሄኛው ነጥብ ጥለን ለማለፍ እንደው ለመጠቆም ያክል ነው እንጂ ብዙ የሚወራላቸው ነገሮች አሉ። እኔ እንደው እነዚህን ጉዳዮች ስናነሳ ብዙ ጊዜ ይሄ የአረቡ ዓለም አካባቢ ላይ ያለው የተንሻፈፈ አመለካከት አለ አይደለ? ቅድም የናይጄሪያ ኢትዮጵያና መሰል ብዙ ብሔር ያለባቸው ሀገሮች አሉ። እዚሁ ወንድሞቹና አብራ እየኖርክ የሚፈጠሩ ችግሮች አሉና ብዙ የሚገርሙ ነገሮች አሉ። በቃ ማለት ሃይማኖትን ብትወስድ ምሳሌ የኳታር 67% ሙስሊም ሀገሮች አይደለ? 67% ብቻ ነው ሙስሊም የሚኖረው። 30 ምናምን ዓመት ፐርሰንቱ አይሁዶች አሉ። ክርስትና በተለይ ደግሞ የኢትዮጵያና የኤርትራ ኦርቶዶክሶች አሉ አይደለ? ትላልቅ ቤተክርስቲያኖች አሉ፣ ደብሮች አሉ። የሂንዱም እንዲህ ስትል ሰዎች በነፃነት እንዲኖር የሆነ ያመቻቻሉ። ፖዚቲቭሊ እንደዛ ነው የሚሰማኝ ነው። ሰራተኞችም ሃይማኖት ምን ሳይለይ አንዳንድ ሀገር አይተህ ከሆነ ምሳሌ ሆነ አሜሪካ፣ አውሮፓ ሀገሮች ስትሄድ አሁን የስራ ፍቃድ የሚባል ጥያቄ ለምሳሌ ጀርመን ብትሄድ አንተ በቃ ጀርመን አፈርን ስለረገጥክ ብቻ ዛሬ ስራ አትጀምርም። ብዙ ሀገሮች አሁን ጣሊያን ምናምን እንደዚህ ስትሄድ የስራ ፍቃድ የሚባል ወረቀት ከሌለ በስተቀር ስራ አትሰራም። እነዚህኞቹ የአረብ ሀገሮች ግን ምንድነው ፖዚቲቭ ነገር ውስጥ ታነሳው ምንም ነገር የኢትዮጵያ ከተሞች ውስጥ እንኳን አንድ ቀን መታማታቅ እህትህ እዛ ሄድ ምንም በቃ ቴክኖሎጂ የሚባል ነገር የማያውቁ እህቶችን ከመላው ዓለም ነው ኢትዮጵያ እንደ ምሳሌ እናንሳ እንጂ ሄደው እነዚህን ሰዎች ስኪል አስተምረው ታግሰው ምናልባት 6 ወር ዓመት ሊፈጅባቸው ይችላል። ያን ሁሉ ታግሰው ምናምን እንደገና ቤተሰቦቻቸውን እንዲያግዙ የማድረግ ነገር አለ። እግረ መንገድም ደግሞ የአረበኛ የስነ ምግባርንም ትምህርት አስተምረው ይልካሉና ብዙ ሊመሰገኑ የሚችሉባቸው ነገሮች አሉ። በተለይ ደግሞ በበጎ አድራጎት አሁን ታዳጊ ሀገሮች ኢትዮጵያና መሰል የሆኑ አገሮች ላይ ትላልቅ ተቋማቶችን እየገነቡ ይገኛሉ። ኢትዮጵያ እንኳን ብናነሳውን የዓይነ ስውራን ትምህርት ቤቶች ምናምን አሁን በቅርቡ ላውንች የሚደረጉ ብዙ የእርዳታ ተቋማቶቻቸው ወደዚህ ኢንቨስት እያደረጉ ከዘካ ከምናምን ነው። በነገራችን ላይ ከየትም ሊመጣ አይችልም። ያው ከማህበረሰቡ የሚወጣ ነው። መንግስትም ኮንትሪቢዩት ቢያደርገውና ከራሳቸውም አልፈው ለሌሎች ሀገሮች እየረዱ ያሉ ሀገሮች ናቸው። እኔ ከምዕራቦች ጋር አንዳንድ ጊዜ ስናነጻጽር ሰዎች ሄደው እዛ ቦታ ተቀየርን ምናምን ኢቭን እኔ ከሆነ አውሮፓ ሀገር የሚመጣና ከአረብ ሀገር ኖሮ የሚመጣ ሰዎችን ስታገኛቸው ራሱ ይለያል አይደል? የሆነ ካልቸራቸው የመስጠት የምናምን እዛኛው ትንሽ ያዝ የማድረግ እንትን ለማድረግ ፈልጌ አይደለም፣ ግን እንደዚህ አይነት ካልቸሮች አሉ። ለሌሎች የማዘን የምናምን የማስጠለል በሰላም አብሮ የመኖር ካልቸርን አሳድገዋል ብዬ አስባለሁና አንዳንዴ የተንሻፈፈ ከራሳችንም ጭምር አይረቡም፣ አላደጉም፣ አልተማሩም የሚል አመለካከት ስላለ ነው አለ። ይሄ በብዙ ያው በተሻለ መልኩ ፕሮፓጋንዳ እየተሰራ እንደሆነ ትረዳዋለህ ብዬ አስባለሁ። ምክንያቱም የዓለም ዋንጫው እንኳን ቃጣር ስታዘጋጅ በጣም የተወራው ነገር በዚህ ጊዜ እንዴት ታደርሳለች፣ እንዴት አረብ ሀገር መሆኗ በራሱ ይዞ የመጣባት ጣጣ አለ። ደቡብ አፍሪካ እንኳን ስታዘጋጅ አውሮፓውያን ብዙ ነገር ብለው ነው የተዘጋጀውና ተወጥተዋለች። ቃጣር ደግሞ ከዛ በተሻለ መልኩ ልትወጣ እንደምትችል ነበር እንደው ማሰብ ያለብህ። የነበረው ነገር ግንባታው ወቅት ላይ የተወሰነ ጉዳት ደረሰ፣ አደጋ ተፈጥሮ ምናምን እሪ ተባለ ብዙ ነገር። ግን ያን ሁሉ ታግሳ አልፋ የዓለም ዋንጫው እንዴት መሆን እንዳለባት በጣም በሚያምር መልኩ የመክፈቻ ፕሮግራሙ እንኳን በብዙ ሼር የተደረገ ጉዳይ ነው አይደለ? ማነው ሞርጋን ጋር ያ ልጅ ያደረጉት ቅብብሎሽና ንግግር በምን ያክል እነሱ ተረድተውታል የሚለው ነገር በጣም እኔ አብዛኛው ተረድተውት ገብቷቸው ምንድነው ያሉ እየጠየቁ ነበርና በዛ ደረጃ አንድ አካል ጉዳተኛን ከዛ በጣም ስሙ የናኘ ከታወቀ ጥቁር ሰው አረጉት። ጥቁር ነው በዛ ላይ ጥቁር ነው በዛ ላይ ፒርስ ሞርጋንና ከሱ ጋር አያይዞ አንድ ላይ አድርገውት ይሄንን እና خلقناكم من ذكر والانثى وجعلناكم شعوبا وقبائل تعرفوا የሚገርም ነው። በቃ ይሄንን የቁርአን አያ አምጥተውት ነው እዚህ ጋር ዓለምን አንድ ላይ ማስተሳሰር እንዴት እንደሚችል ይሄ የቁርአን አያ አሳይተው የሰው ልጆች ለምን እንደተፈጠሩ ለምን ዓላማ አላህ በተለያየ ጎሳ፣ ዘር፣ ብሔር፣ ቋንቋዎች የተለያየ አድርጎ እንደፈጠረ ማሳያ አድርገዋል። እንድትተዋወቁ ዘንድ ብቻ እንደሆነ ነው። ይሄን ሰውዬ ከዛ አምጥቶ ይሄን ልጅ በዛ ላይ ያለውን የሰውነት እንትኑን የአካል ጉዳተኛ ነው በዚህ መልኩ እስልምናን ጭምር ከፍ አድርጎ የሚያሳይ ዓለምን የጠበቀውን ነገር ወይም የሆነ ፌለሪቲ ይሄው አላልንም እንዲህ ስንል እኮ ነበር አውሮፓውያን ይላሉና ያንን እንዲከሽፍ
ያደረገ ዝናን ነው ጭምር ያተረፈችው ትርፉ በጣም ብዙ ነው ቅድም ካወራው ከገንዘብ ትርፉ በላይ የተሰራው በቱሪዝሙ ዘርፍ እንደዚሁም ደግሞ በስም ግንባታ ላይ ትልቅ የሚባል እንግዲህ ትርፍ ማስመዝገብና ማግኘት ይችላልች ቃጣር በጣም ጥሩ ሰዓት ትንሽ ይገድበናል ብዙ ፕሮግራሞች አሉ ከኛ በኋላ የተሰናዱ የጠበቁን ያሉ ፕሮግራሞች አሉ ስለዚህ በዚህ እናጠናቀቅ ተመልካቾች እናንተ ማብራችሁን ስለቆያችሁ ከልብ እናመሰግናለን ማርኮ ሚላኖ አብሮን እየሰራ ይገኛል ከልብ እናመሰግናለን እዚሁ ፒያሳ ኤሊያና ሞል አንደኛ ፎቅ ላይ እንዲሁም ደግሞ 4 ኪሎ ከብርሃንና ሰላም ፊት ለፊት ድንቅ ስራ ህንጻ ላይ ግራውንድ ላይ ወይ ደግሞ ቤዝመንት ላይ ይገኛል አብሮን ስለሰራ ከልብ እናመሰግናለን ነገ በሌላ ፕሮግራም እንገናኛለን ሰላም አለይኩም ወራህመቱላሂ ወበረካቱ የኢማን ተውልድ ለኢስላም ደራሽ በሪሳላ ፋና ጸርተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና